በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጤና፣ ፍቅርና አንድነት ይሁንላችሁ እያልሁ በምድር ዙሪያ የምትገኙትን ወገኖችን መልካሙን ሁሉ እየተመኘሁላችሁ ይህን የከበረ ሰላምታዬን አቀርባለሁ። እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይትረፍረፍላችሁ፣ ይብዛላችሁ። የእጃችሁ ስራ የተባረከ ይሁን። የልባችሁ ምኞትም እንደ እግዚአብሔር በጎ ፈቃድ ይፈጸምላችሁ። ከክፉ ነገር ሁሉ ይጠብቃችሁ። ከክፋት አሰራር ቀንን፣ ወርን፣ ዓመትን ምክንያት አድርጎ ድካማችንን፣ አላዋቂነታችንን ሽፋን አድርጎ የሚመጣ የትኛውም የክፋት አሰራር በኢየሱስ ክርስቶስ ስም የተገለበጠ ይሁን። ዛሬ እንደ አምላካችንና እንደ አባታችን እንደ እግዚአብሔር ፈቃድ ግንቦት 1 2018 ዓመተ ምህረት ይህንን ፕሮግራም ይዤ ወደ እናንተ መጥቻለሁ። ይህንን ፕሮግራም ለብዙዎች እንዲዳረስ መነጋገሪያም እንዲሆን ሼር አድርጉልኝ በጌታ ፍቅር እጠይቃችኋለሁ። ዛሬ ሁለት ነገሮችን እንደ መነጋገሪያ አድርጌ አቀርባለሁ። አዳሹ ማን ነው? ታዳሹ ማን ነው? ተቃዋሚው ማን ነው? ተቃውሞ እየደረሰበት ያለውስ ማን ነው? ይኸውላችሁ፣ መናፍቁ ማን ነው? አውጋዡ ማን ነው? የተሳሳተው ማን ነው? እውነተኛው ማን ነው? እነዚህን ነገሮች በጥንቃቄ እንመልከት። እነዚህን ነገሮች ስንመለከት ሕይወታችንን ብቻ ለማትረፍ ከየትኛውም አባል ከሆንበት ከምናጨበጭብለት ከተቋማችን ወይም ከቤተ ክርስቲያናችን ወይም ደግሞ የእግዚአብሔር ሰው የእግዚአብሔር ቅዱስ ብለን ከተደገፍ ነው አገልጋይ ነፃ ወጥተን ነፍሳችንን ያዳናትን እግዚአብሔርን ብቻ በማየትና በቃሉ በመደገፍ መመርመር ይገባናል። ይህ ካልሆነ የኔ ተቃዋሚዎች ትሆናላችሁ እንጂ ስህተቱን መመርመርና ማየት አቅም አታገኙ። እኔንም አሜን 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 አትበሉ። ቆም በሉና ትክክል አይደለህም ወይም ትክክል ነህ፣ በቃ ከቁጥር 1 ጀምራችሁ የምታዩ ሰዎች 1 2 3 እያላችሁ የምትመለከቱ ሰዎች ዝም ብላችሁ አይታችሁ አትለፉ። ኮሜንት ላይ ገባ በሉና ትክክል ነህ፣ ትክክል አይደለህም። ምንድነው? እጃችሁ እንዲህ የፊጥኝ ታስሮባችኋል እንዴ? እጃችሁ እንደዚህ ተቆልፎባችኋል እንዴ? ኮሜንት ትክክል ነው ወይም አይደለህም ብሎ ለመጻፍ ማየት ካያችሁ አይቀር፣ ቆም ብላችሁ ከተመለከታችሁ አይቀር ኮሜንት አንደኛ የእናንተን ማንነት ማወቅም ለኔ ይጠቅመኛል። ሁለተኛ የኔ አላዋቂነት በእናንተ እንዴት እንደታየም ለማየት እፈልጋለሁ። ዛፍ፣ ዋርካ፣ ሾላ የሚያክሉ ትልልቅ ሰዎች ሲነኩባችሁ ደፋር፣ ባለጌ የምትሉ ሰዎች ልትሆኑ ትችላላችሁ። በኦርቶዶክስ ቤተክርስቲያን አቡነ ማትያስን እንደፈለገ ድካማቸውን ችግራቸውን ስዘረጋግፍ የጌታ ባሪያ የዚህ ዘመን ጳውሎስ የምትሉ ሁሉ ዶክተር እንትና ፓስተር እንትና ብዬ ስል ደግሞ እግዚአብሔር ይገስጽህ፣ የእግዚአብሔርን ባሪያ እንደዚህ የመናገር ሞራል፣ መብት፣ ብቃት የለህም የምትሉ ትኖሩ ትችላላችሁ። ስለዚህ የተደገፋችሁት ተቋም እንጂ ሰው እንጂ እውነትን አይደለም ማለት ነው። ከዚህ ነፃ ውጡ።
ለህይወት አይደለ እምነትን የምንከተል? ለህይወት እኮ ነው እንጂ ለሰው አይደለም። ስለዚህ በጥንቃቄ እንድትመለከቱልኝ ይፈልጋለሁ። ወደ ግንቦት ልደታ እመጣለሁ። ምን እየተሰራ እንዳለ ድራማው፣ የሰይጣን ጨዋታ፣ የሰይጣን ስራ፣ የሰይጣን ማታለልና ሽንገላ፣ አስመሳይነት ምን እንደሆነ እመጣበታለሁ። ዛሬ ፕሮግራሜ ረዘም ሰፋ ሊል ይችል ይሆናል። ምናልባት እስከ 1 ሰዓት ከዚያም በላይ ሊሄድብኝ ይችል ይሆናል። ግን ወሳኝ ጉዳይ ስለሆነ በአንዴም በሁለቴም በሶስት ክፍለ ጊዜ ቢሆን ከፋፍላችሁ እዩት። ምንም ማድረግ አልችልም። ክፍል 2 ብዬ አልመጣም በዚህ ፕሮግራም ላይ። ዛሬ ከቤቴ ቁጭ ብዬ ስታዲየም ላይ እየተካሄደ ያለውን ፕሮግራም እየተከታተልኩ ነበረ። ፕሮግራም መሪው፣ ጸላዩ፣ ሰባኪው፣ ተቃዋሚው፣ ይገልበጥ ባዩ፣ ይደፋ ባዩ፣ ምን ባዩ እያየው ነበር። ጥሩ ነው። በእውነት ላይ ቁሙ። በትክክለኛ እምነት ላይ ባልተበከለ እምነት ላይ ቁሞ እንደዚህ ያጋንንትን ስራ መቃወም፣ የተሳሳተን ተቋም መቃወም እኔ አበረታታለሁ። ግን እውነተኛ ሁኑ። ትክክለኛ እምነት ላይ ቁሙ። መጽሐፍ ቅዱስ የሚለውን ሁኑ ነው መሆን ያለበት። ግን አዝናለሁ። ዛሬ በግልጽ ነግራችኋለሁ። እናንተም እያወቃችሁ አድፍጣችሁ ግድ የለም ይሁን የጌታ ባሪያ ነው እያላችሁ የምትኖሩ ሰዎች አስመሳይ ክርስቲያኖች ልትኖሩ ትችላላችሁ። ዛሬ አሳፍራችኋለሁ። ከኦርቶዶክስ የኑፋቄ ትምህርት አትሻሉ። ከኦርቶዶክስ የተሳሳተ አካሄድ ምንም ልዩነት የላችሁም። ይኸውላችሁ በመጽሐፍ ቅዱስ እንዲህ የሚል ቃል አለ። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ምዕራፍ 2 ቁጥር 7 ኦሪት ዘፍጥረትን ያነበብኩላችሁ። ዛሬ በጥንቃቄ መነጋገር ስላለብን እግዚአብሔር አምላክ ሰውን ከምድር አፈር በግልጥ ቋንቋ በማያሻማ እንዲህ ለማለት እንዲያ ለማለት በማይባል ሁኔታ ከምድር አፈር አበጀው። ከዚያስ በአፍንጫው የሕይወት እስትንፋስ እፍ አለበት። ራሱ ነው እፍ ያለበት። ዝም ብሎ ሌላ የሆነ ነፍስ መንፈስ ነገር እንዲገባበት አላደረገም። ለምሳሌ እንስሳትን፣ አራዊትን፣ የባህር ፍጥረታት ሁሉ ተንቀሳቃሾችን ሕይወት ያላቸውን ነገሮች ሲፈጥር ፈጠራቸው፣ ይሁኑ አላቸው፣ እንዲንቀሳቀሱ አደረገ። ብዙ ተባዙ አላቸው። የሰውን ልጅ በዚያ ሁኔታ ፈጥሮ ዝም አላለው እንጂ እኮ የሰውን ልጅ ከምድር አፈር ካበጀ በኋላ እንደ ሌሎቹ ፍጥረታት ብዙ ተባዙ፣ ምድርን ሙሏት ብሎ ጥሎት ይሄድ ነበር። ስለዚህ የሰው ልጅ ፍጻሜው ምን ይሆን ነበረ? እንደ ሌሎቹ እንስሳት ይሞታል፣ ያበቃል ህይወቱ። ፍጻሜው እዚያ ላይ ይሆናል። ነፍስ የምትባል ቀጣይ ህይወት ያላት አትኖርም። ነገር ግን የሰው ልጅ ከምድር አፈር ከተሰራ በኋላ በአፍንጫው የህይወት እስትንፋስን
እፍ አለበት። ልብ በሉ። አንዳንድ ሰዎች የሚመስላቸው እዚህ ላይ ሰው ከምድር አፈር ከተበጀ በኋላ ዝም ብሎ በድን ሬሳ አስከሬን ነገር ሆኖ ተፈጥሮ ከዚያ በኋላ እግዚአብሔር እፍ ብሎ ነፍስ አስገባበት የሚመስላቸው ሰዎች አሉ። ነፍስ አይደለም እዚህ ላይ ያስገባበት። ነፍስ ገና ከምድር አፈር ሲያበጀው አብሮ አለ። እንደ ሌሎቹ ፍጥረታት ነፍስ አብሮት አለ፣ ተፈጥሯል። እዚህ ላይ ልዩነቱ እፍ ሲልበት ሕያው ነፍስ ያለው እንዲሆን ነው። ሟች ነፍስ አለው መጀመሪያውኑ። እንደ ሌሎቹ ነፍሳት እንደ ሌሎቹ ፍጥረታት ሟች ነፍስ አለው። ሙቶ የሚቀር ነፍስ አለው፣ በደም ብቻ የሚሰራ ደሙ ሲያበቃ አብቅቶ የሚጠፋ የሌለ ለፍርድ የማይቀር እንደ ስጋ የሚጠፋ ነፍስማ ከምድር አፈር ሲበጅ አብሮት አለ። ያቺ በደም የምትሰራ ነፍስ ሕያውነት እንዲኖራት ከሞት በኋላ ቀጣይነት እንዲኖራት የሕይወት እስትንፋስ እፍ አለበትና ሰው ምን ሆነ? ሕያው ነፍስ ያለው። ይኸውላችሁ ሕያው ነፍስ ያለው ሟች ነፍስ ያልሆነ ቀጣይነት ያለው ሆነ ማለት ነው። ይሄ ግልጽ ነው። እኔ እንዴት እንደተረዳሁት እንድትረዱኝ ነው እንጂ ይሄ ለብዙዎቻችሁ የተሰወረ አይደለም። ግን አንዳንዶች እፍ ሲልበት ነፍስ ያስገባበት የሚመስላቸው ሰዎች አሉ። ይህ አይደለም። ለማንኛውም ከዚህ ለመነሻ ያደረኩት ሰው ከምድር አፈር የተሰራ የተፈጠረ መሆኑን እንድታውቁና ከዚህ ውጪ በሆነ የኑፋቄ ትምህርት እንዳትጠለፉ ራሳችሁን እንድትጠብቁ ነው። በተለይ ፕሮቴስታንት ወገኖቻችን። ኦርቶዶክስ እዚህ ውስጥ የለችበትም። አንድም ኦርቶዶክስ እንዲህ አይነት አስተሳሰብ ያለው የለም። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። እንዲህ አይነት በኦርቶዶክስ በአንድም የፈለገ ደንቆሮ በሉት የፈለገ ገበሬ በሉት እንዲህ አይነት አስተሳሰብ እንዲህ አይነት እውቀት የለውም፣ እምነት የለውም። ቄስ፣ ዲያቆን፣ መርጌታ፣ ጳጳስ ብትሉ እንደዚህ አይነት እምነት ያለው የለም፣ አይቀበለውም። ፕሮቴስታንቱ ዓለም ግን በአብዛኛው ተበክሏል። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚሉ እነ ዶክተር ቶሎሳ እነ መጋቢ ሐንፍሬ በግልጥ የማውቃቸው አይደሉም ብላችሁ እንዳትዋሹኝ፣ ራሳችሁን እንዳታታልሉ። ይሄንን ማንነታቸውን የሚያውቁ በርካታ ኢትዮጵያውያን ደግሞ ፓስተሮች፣ ወንጌላውያን አሉ፣ የዚህ ሐሳብ ተካፋዮች አሉ። ዶክተር ቶሎሳ ይህ ቪዲዮውን ባገኘው አወጣላችኋለሁ፣ አቀርብላችኋለሁ። ሰው መንፈስ ነው። ነፍስ አለው፣ በስጋ ውስጥ ነው የሚኖረው። ሲኒማ አንድ ቀን እንደ ቱታ ውልቅ ታደርገናል። ማታ ገብሰን ልብስን እንደምታወልቅ ማለት ነው። ውልቅ አድርገው ውልቅ ትላለህ። ከነ ጃኪ ነው ቸርች ሂደው ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ብለው መድረክ ላይ አፋቸውን ሲከፍቱ የተናገሩት ቃል። ስለዚህ ሰውየው ፓስተሩን ለማስደሰት ከፓስተር ቸርች ሄደው የተናገሩት ሳይሆን ከመጀመሪያውኑ ይሄንን አመለካከታቸውን አስተምሯቸውን እኔ አውቃለሁ። የት ነው የምታውቀው በሉ። የኔም ቴሌቪዥን ማን ይሁን ማን አናውቅም። እኛ ተሐድሶዎች የፕሮቴስታንት ብቻ እንደሆነ እንደነ ኤልሻዳይ ቴሌቪዥን የፕሮቴስታንት ነው ብለን ነው
የምናውቀው መጋቢ ሀንፍሬ አሊጋዝ ፕሮቴስታንት ብቻ መሆናቸውን እንጂ የምን እምነት አራማጅ እንደሆኑ አናውቅም። ብቻ እኔ ሄድኩና ያኔ የሐመረ ወንጌል የተሐድሶ አገልግሎት ከስራ አስፈጻሚዎች አንዱ ነበርኩ። የሚዲያ አገልግሎት በጣም ስለሚያስፈልገንና የተሐድሶ መልእክቶቻችን ለህዝባችን እንዲደርሱ ስለምንፈልግ እባካችሁን የአየር ሰዓት ስጡን ብዬ በወቅቱ ስራ አስኪያጅ የነበረውን የቴሌቪዥኑ ማናጀር የነበረውን ሰው ስሙን አልጠቅስም ሄድኩኝ። ሆሊ ሲቲ ሴንተር ከመገናኛ ወደ ሀያት ጉርድ ሾላ ሳይደርስ ሰውየው በደስታ ተቀብሎ የእናንተን አገልግሎት እንወደዋለን፣ እግዚአብሔር ይባርክህ መርጌታ፣ 30 ደቂቃ በሳምንት አንድ ቀን ሰጥተናችኋል ተባልንና የወሩን አንድ ጊዜ እየተቀረጽን ኤዲት እያደረግን እንሰጣለን። በወር 4 ፕሮግራም፣ በሳምንት አንድ ፕሮግራም 2 እና 3 እንዲተላለፍ ተደርጎልን ጥሩ አገልግሎት እየሰጠን ቆየን። 2 ዓመት ይሁን ተጠቅመን እንደገና አሁን ጊዜው ስላለቀ ፈቃድ መጠየቅ አለብን፣ እንደገና ይፍቀዱልን ብዬ ሲሄድ ሰውየው ኃላፊነቱን እየለቀቀ ንብረት እያስረከበ አገኘሁ። ደንግጬ ስራውን ከጨረሰ ያው ቁጭ እየጠብቄ ከታች ካፌ አለ፣ እዚያ ካፌ ቁጭ እየጠብቄ ምንድነው ችግሩ? ምንድነው? ምን ተፈጠረ? ቢሮ እየቀየርክ ነው ወይስ ምንድነው? ስለ አይደለም ንብረት እያስረከብኩ ነው፣ ስራውን እየለቀቅኩ ነው አለ። ምን ችግር ተፈጠረ? ሰላም አይደላችሁ ምናምን ስለው አይ ሰላም ነው መርጌታ ይቅርብህ፣ ይሄ ብዙም አንተን የሚመለከት አይደለም አለኝ። አይ ይኸውልህ የጓዳ ችግር ከሆነ ልክ ነህ፣ አይመለከተኝም። ግን ምናልባት ለእኔም የሚጠቅመኝ መረጃ ከሆነ እኔ አሁን ፈቃድ ልጠይቅ ነው የመጣሁት፣ የአየር ሰዓት ስጡ ይልን አንተን ነበር ልጠይቅ የመጣሁት። አንተ እየለቀቅ ከሆነ ማንም አያውቀኝም፣ እንዴት ላድርግ ስለው በጣም ተቸገረ። እንድቀጥል ወይስ እንዳልቀጥል? መርጌታ እንግዲህ ይሄ ምስጢር አይደለም ወይም ጥፋት አይደለም፣ ሃይማኖታዊ ጉዳይ ነው። ችግሩ ይሄ ነው። እኔ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚል አመለካከት የለኝም። እማወግዘው የምቃወመው ትምህርት ነው። ነገር ግን የዚህ ቴሌቪዥን ባለቤት መጋቢ ሀንፍሬ አሊጋዝ የዚህ ትምህርት አራማጅ ናቸው። ዶክተር ቶሎሳ ጉዲና ጓደኛቸው የዚህ ትምህርት አራማጅ ናቸው። በተደጋጋሚ አሜሪካን ሀገር እየጠሩ ወስደው ይሄን ትምህርት እንድቀበል ሰበኩኝ፣ መከሩኝ፣ በጥቅስ በምናምን ብዙ ነገር አሉኝ። እኔ ለምሰጣቸው ማስረጃ ግን መልስ መስጠት አልቻሉ። ስለዚህ አይ አንተ የምትመለስ አይደለህም፣ እንግዲህ ራስ ብታስብበት ጥሩ ነው አሉኝ። ከዚያ የተነሳ ትንሽ ቅር አላቸው። እኔም እንግዲህ ምንም ማድረግ አልችልም ብዬ እኔም ቅር ተሰኝቼ መጣሁ። ከዚያ በኋላ ሰውየው በጥሩ ሁኔታ እያናገሩኝ አይደለም ያለው። እኔ እንዲህ አይነት የኑፋቄ ትምህርት ባለበት መድረክ በእንዲህ አይነት ስራ ኃላፊነት ተቀምጬ መስራት አልፈልግም፣ ይኸው ለቅቄላችኋለሁ አልኩና ትቼ እየወጣሁ ነው። አንተ ግን ከዚህ እምነት ጋር የሚያነካካ ነገር የለም፣ የአየር ሰዓት ነው የጠየቀው፣ ከሰጡ ግባና አነጋግራቸው አለኝ። እውነቴን ነው የምላችሁ፣ ድርቅ ነው ያልኩት በቁሜ። ዶክተር ቶሎሳ መጋቢ ሀንፍሬ በእውነት ነው የምላቸው እንደ አንድ ጳጳስ የማያቸው ለኢትዮጵያ ሕዝብ የሚያስቡ የሚጨነቁ በጣም ትልልቅ ሰዎች አድርጌ የማከብራቸው ናቸው። ኢትዮጵያ መጡ ሲባል በተከራዩበት ሆቴል ሄጄ ሰላምታ ሰጥቼ እግዚአብሔር ያክብርልኝ ብዬ ሰላምታ ሰጥቼ የምመጣ ነበርኩ። ያሳዝናል። ሰው መንፈስ ነው፣ ነፍስ አለው። ሰው በምን ታምር ነው መንፈስ ሊሆን የሚችለው? መንፈስ ሆኖ የተፈጠረ አካል እኮ አለ። ስጋ ሊሆን የማይችል በምንም ተአምር ስጋ ልሁን ብሎ ቢል ስጋ መሆን የማይችል ተፈጥሮ በእግዚአብሔር ስልጣን መንፈስ ሆኖ የተፈጠረ በመንፈስነት የተገደበ ምንም ሊያደርግ የማይችል
እንደ ሰው ስሜት የለውም፣ ጾታ የለውም፣ መውለድም መዋለድም አይችልም፣ አይሞትም። መንፈስ ይሄ ነው። ከምድር አፈር የተበጀ ግን ይሞታል። እነዚህ ሰዎች ይሞታሉ፣ አፈር ይለብሳሉ፣ ሐውልት ይሰራላቸዋል፣ ከሐውልታቸው ላይ ፎቶቸው ይለጠፋል፣ ሩጬን ጨርሻለሁ የሚል ጥቅስ ይለጠፍላቸዋል። እንዴት ነው መንፈስነታቸው? በምን ታምር ነው መንፈስ ነን ብለው የሚሰብኩት? ነው በውስጥ ያለ ማንነትን ነው። እሱ ከሆነም በግልጥ መሰበክ አለበት። ሰው መንፈስ ነው ነው ያሉት እነሱ። ግን ሰው መንፈስ ነው እና ነፍስ ደግሞ አለችው። እንዴ በመንፈስ ላይ መንፈስ እንዴት ነው ሊኖር የሚችል? ነፍስ ናት መንፈስ። ሰው መንፈስ ሆኖ መንፈስ የሆነች ነፍስ ልትኖርበት አትችልም። መንፈስና መንፈስ ሲደመር ሌላ ትልቅ መንፈስ ካልሆነ በስተቀር ሰው መንፈስ ነው። ይሄ ምን ማለት ነው? ይሄ እኔነት መንፈስ ነው እና ይሄ መንፈስ ነው። ምን አለ አንድ ጊዜ ይሄ ጃፒ ነው መሰለኝ፣ ይቅርታ ጃፒ፣ ይሄ ሰውዬ ይሄ ስጋ ባዶ ነው፣ ምንም ማለት አይደለም፣ ምንም ሰራ ምንም ማለት አይደለም፣ ጥለኸው ውልቅ ብለህ ትሄዳለህ፣ እሱ ይቀራል ብሎ አስተማረ። ይሄ ስጋ ውልቅ ብሎ የት ነው የሚቀረው? ይቀበራል ማለት ነው። በቃ አለቀ፣ የሱ ጉዳይ ፍጻሜው ይሄ ነው ማለት ነው። አያችሁ፣ የእነሱ የትምህርት መጨረሻ ይሄ ነው፣ ውልቅ ብሎ ይቀራል። አንተ ሾልከህ ትሄዳለህ፣ አንተና ስጋ ለዘላለም ትለያያላችሁ። ይሄ እኮ ትንሣኤ እንደሌለ ትንሣኤን የማያምን አስተሳሰብ ነው። ትንሣኤ ካለ ይሄ ስጋ ይቀበራል፣ እስከተወሰነ ጊዜ ድረስ አለ፣ ነገር ግን ይነሳል። ትንሣኤ አለው። ኢየሱስ እንደተነሳ እንዲሁ እኛ እንነሳለን። ጻድቅም ሆነ ኃጥእ ለፍርድና ለሕይወት ሁሉም ይነሳል። ውልቅ ብሎ የሚቀር የሚጠፋ ነገር የለም። ጌታ የተቤዠውና ያዳነው እኔነት ነው። ይሄ ጌታ መንፈስን ሊያድን አልመጣም፣ ስጋን ሊያድን ነው የመጣ። ሁለንተናችንን፣ ነፍሳችንን፣ መንፈሳችንን፣ ስጋችንን ሊቀድስ ነው የመጣ። ሰውን መንፈስ ሊያደርግም አልመጣም። በሰማይ በዙፋኑ የተቀመጠው ታርደሃልና የሚባለው ያ ስጋ ከሱ ጋር እዚያ ስላለ ነው። ስለዚህ ኢየሱስ ወደ መንፈስነት ተቀይሮ ስጋውን ጥሎ አልሄደም ማለት ነው። እኛም ኢየሱስ ለተወሰነ ለ3 ቀናት ያህል ከስጋው ተለይቶ ቢቆይም ከስጋው ጋራ መንፈሱን ነፍሱን አዋህዶ እንደተነሳ ሁሉ እኛ ደግሞ ቀናችንን ጠብቀን እንነሳለን፣ እንዲሁ እንሆናለን። ስለዚህ እግዚአብሔር አምላክ ሰውን ከምድር አፈር እንዳበጀው እንደዚያው እንደተበጀ ነው። መቤዠትን የተደረገለት እንጂ የተፈጥሮ ለውጥ አልተካሄደም። በየዓመቱ እየመጡ እነ ዶክተር ቶሎሳ አገር አቀፍ ምናምን አቀፍ እያሉ በመስቀል አደባባይ በስታዲየም ኮንፈረንስ ያደርጋሉ፣ በሚሊኒየም አዳራሽ ኮንፈረንስ ያደርጋሉ። ሁሉም አብያተ ክርስቲያናት እገሌ ወገሌ ሳይባል እኔ ይገርመኛል። አንዳንዴ ተጠራርጎ መውጣት ኦርቶዶክስን ለመገዳደር ምንም ሁን ምንም ግዴላችሁም፣ በዛ ብለን እንውጣና ኦርቶዶክስን እናስደንግጣት፣ እናስፈራራት የሚል ድምፅ ይመስላል። ለምን አንድ ብቻ ሁን አትፋለመውም? እውነትን ይዘህ ለምን ተክተልትለ ወጣህ? መጥፊያ ከሆነ ምን ይጠቅማል? እኒህን ሰዎች እነማን ናቸው አትሏቸውም እንዴ? አይ ከዚህ ትምህርት እንራቅ፣ ከነዚህ ሰዎች ጥሪ ራሳችንን እንጠብቅ አትሉም እንዴ? እንዲህ አይነት የፋቄ ትምህርት ይዘው መንፈስ መጣብን ይላሉ፣ ትንቢት ተናገርን ይላሉ፣ በልሳን ይጸልያሉ። ምን ይላሉ? በልሳን ጸለዩ ማለት የእግዚአብሔር ጸጋ በእነሱ ላይ አደረ፣ አለ፣ ወረደ ማለት ነው አይደለ? ስለዚህ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚለው ትምህርታቸውም መንፈስ ቅዱስ እየመሰከረላቸው ነው ማለት ነው በእነሱ ላይ ሆኖ።
እንደዚህ ከሆነ ደግሞ መጽሐፍ ቅዱስ ውድቅ እየሆነ ነው። መንፈስ ቅዱስ የእግዚአብሔርን ቃል ሊያጸና ይመጣል እንጂ ሊያፈርስና ሌላ ተልኮ ሊተክል አይመጣም። ስለዚህ ልሳኑ መመርመር አለበት ማለት ነው። መልእክት መጣልኝ ማለታቸው መመርመር አለበት ማለት ነው። የዚህ ዘመን ፈውስ፣ የዚህ ዘመን የጸጋ ስጦታ፣ የዚህ ዘመን የመንፈስ አገልግሎት እኮ በደንብ መፈተሽ መበርበር አለበት። መናፍቅ የምትሏቸው፣ እብዶች የምትሏቸው፣ ሐሰተኛ ነቢያት የምትሏቸው እኮ እያደረጉት ነው። ስለዚህ እኔ በዚህ ነገር ላይ ብርቱ ተቃውሞ አለኝ። አንድ ብቻዬን ቢሆን እቀራለሁ እንጂ አንድ ብቻዬን ሁኜ እገኛለሁ እንጂ እኔ አንድን ተቋም ለማዳከም ከዚህ የስተት ተቋም ላይ አልወግንም። ለምን? ነፍሳቸውን ከሚያድኑት ወገን መሆን አለብኝ እንጂ ለጥፋት ከሚያፈገፍጉት ወገን ከየትኛው አቅጣጫ መሰለፍ አልፈልግም። የፈለጋችሁትን በሉ። ኧረ በጌታ ተሳስታል፣ እኒህ ሰዎች እንደሱ አይደሉ። እንግዲያውስ አታውቁም፣ እናንተ አታውቋቸው። ከፈለጋችሁ ሂዱና ጂኤምኤም ቴሌቪዥን ቢሮ አሊያም እኒህን ሰዎች በግላቸው ካረፉበት ቦታ ሄዳችሁ በግልጽ ማወቅ እንፈልጋለን፣ ሰው መንፈስ ነው ወይስ አይደለም ብላችሁ ድርቅ እውነቷን ጠይቋቸው። ኧረ አላልሁም አልወጣኝም ካሉ በእውነት ነው የምላችሁ፣ ይኸው ስልኬ እዚህ ላይ ያለላችሁ ጥሩኝ። እኔ ቪዲዮአቸውን ይዤ መረጃዬን ይዤ መቼም ራሳቸውን አይክዱትም። እኔ ሊዋሹኝ ይችላሉ ብለዋል ብዬ ስል መረጃ አምጣ ብለው ይሉኝ፣ ከሌለኝ ዋሽታል ስም አጥፊ ነህ ይሉኝ ይችላሉ። ግን ራሳቸው የተናገሩትን አይ ነው ምናምን እንታትሉኝ። እንግዲህ አጣሩ ከፈለጋችሁ። ደግሞ እናንተም እርግጠኛ ነኝ ብዙዎቻችሁ ከኔ በተሻለ ሁኔታ ታውቋቸዋላችሁ እንዲህ አይነት አስተሳሰብ እንዳላችሁ። ግን ለምን ትዋሻላችሁ? ከኑፋቄ ወጥታችሁ እንደገና ሌላ ትልቅ ኑፋቄ ውስጥ ለምን ትገባላችሁ? ለምን ተፈጥሯቸውን ትክዳላችሁ? የተገኛችሁበትን ማንነት ለምን ትጥሉታላችሁ? ስለዚህ እንዲህ አይነት አስተማሪዎች ግንቦት ልደታን ቢያወግዙ እኔ እቃወማቸዋለሁ። መጀመሪያ ራስህን አውግዝ። አንተ የምትወገዝበት አለ። ራስህን አውግዝ። መድረክ ላይ ቆመህ ሌላው ይገልበጥ እንደምትል እኔ ልገልበጥ እንዲህ የምለኝና እኔም ልገልበጥ ብለህ ራስህን አውግዝ። ራስህን ተቃወም። ራስህን ገልብጥ። እንዴ ማነህ አንተ? አትችልም። ከብዙ ጓደኞቼም ወንድሞቼም ቢሆን ዛሬ ልጋጭ እችላለሁ በዚህ መልእክቴ። በራሴ ቃና ተዋሂዶ ነው ይህን መልእክት ማስተላልፈው። በግሌ ቃና ተዋሂዶ እንዴ ከህይወት የሚበልጥብኝ ነገር የለማ። ከኔ ጋር የምትተባበሩ እንነጋገር። ከፕሮቴስታንትም ወገን ሁኑ፣ ከኦርቶዶክስም ወገን ሁኑ፣ እንጠራራ፣ እንነጋገር። እግዚአብሔር በሚያውቀው ግድ የላችሁ። ኦርቶዶክስነትን፣ ፕሮቴስታንትነትን፣ ይሄንን ተቋማዊነትን ለጊዜው አስቀምጡት። ማንም አይነካባችሁም። እስኪ መጀመሪያ ህይወትን ለማትረፍ ህይወታችሁ ጋር ተገናኙ። እስኪ ህይወታችን ፈልጓት መጀመሪያ። ከዚያ በኋላ ነው ሌላው ያስ ማን ነው ይሄስ ማን ነው ማለት የምትችሉት። አንተ የቆምክበትን ሳታውቅ አንተ ተገልብጠህ ሌላውን እንዲገለበጥ ትጸልያለህ እንዴ? አንተን ያሳሳተ መንፈስ መጀመሪያ ይገልበጥ። መጀመሪያ አንተ ነፃ ውጣ። ስለዚህ እኔ ይህንን በብርቱ እቃወማለሁ። ምንም በሉ ምንም፣ እውነታው ግን ይሄ ነው። እንደዚህ አይነት አስተምሮ የለም። መጽሐፍ ቅዱስ በፍጹም አያስቀምጥም። የእንትን ትርጉም የወዲያ ትርጉም የዚህ ትርጉም አራ የምን መሽከርከር የምን ዓለም አቀፍ መንከራተት የምን
ትክክለኛ አማርኛው ላይ የተቀመጠው ራሱ ግዕዙ ላይ የተቀመጠው ከፈልጋችሁ እንግሊዝኛውንም ይዩት ጅሆባ ነው። ሰው ሕያው ነፍስ ሆነ ይላል የእንትን ትርጉም ብለው ራሳቸው ያጣመሙትን ትርጉም የሚጠቅሱላችሁ ሕያው ነፍስ ያለው ሆነ የምትለዋን ቃል ያለውን ትተው ሰው ሕያው ነፍስ ሆነ። እነሱ ደግሞ ጅሆባዎች እንግዲህ ሕያው ነፍስ ሆነ ነው ያሉት። እነዚህኞቹ ደግሞ ሰው መንፈስ ነው ያሉት እና ነፍስ አለው ድብልቅልቅልቅልቅ ያለ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፉም የሕይወት እስትንፋስ እፍ አለበት። በቃ የመለኮቱ ተካፋይ ያደረገን እኮ እስትንፋሱ እኮ መለኮታዊ እስትንፋስ ነው። ሐዋርያው ጴጥሮስ የመለኮቱ ተካፋዮች አድርጎናል ብሎ አስቀምጧል። ሁለት ጊዜ መጀመሪያ በመፍጠር አሁን ደግሞ በመቤዠት የዘላለም ሕይወትን በመስጠት ከሱ ጋር በቀኝ በማስቀመጥ ሁለት ጊዜ ትልልቅ ፍጥረት ሁለት ጊዜ ትልልቅ ተፈጥሮን አግኝተናልኛ። ስለዚህ ይሄ እውነት አይካድም። ይሄ እውነት ነው። በአፍንጫው የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እፍ ሲባልብን ነፍሳችን የዘላለም ሕያውነትን አገኘች ማለት ነው። ስለዚህ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል አይደለም። በስጋ ውስጥ ይኖራል ማለት ስጋው መኖሪያ ቤት አይደለም፣ እኔነቴ ነው፣ የተፈጠረ እኔነቴ ነው። እግዚአብሔር ለሰው ማደሪያ ያዘጋጀው ስጋ የለውም። ሰውን አበጀው ነው የሚለው ሲጀመር እንጂ ለሰው እግዚአብሔር ከምድር የሆነ ነገር አበጀ የሚል ነገር የለም። ከየት ነው የፈጠሩት? ትልልቅ ሰው ሲባል ሲሳሳት ልክ የለውም እንዴ? ገደብ የለውም እንዴ? ነው መጽሐፍ ቅዱሱ ጋር እኩል ትከሻ ለትከሻ እየተለካኩ እነሱም ሌላ ሐሳብ ሌላ መጽሐፍ ቅዱስ ትምህርት እየፈጠሩ ነው። ፕሮቴስታንቱ አለ ግርግር ይወዳል። ግልብ ነው። ጭልጥ ብሎ ነው የሚሄዱ ዝም ብሎ ብቻ ኢየሱስ ኢየሱስ ይባልለት የለው ችግር የለበትም። በቃ ኢየሱስ እንዴ ስማ ወገኔ፣ ኢየሱስን በጽኑ መሰረት ላይ ካልያዝከው እኮ ኢየሱስ ራሱ ካፍ ላይ ብቻ ነው ያለው ማለት ነው። ካፍ ላይ ያለ ኢየሱስ ምን ያደርግልናል? በእውነት ላይ የተመሰረትንበት ኢየሱስ፣ መዳናችን የተተከለበት ኢየሱስ፣ የማንናወጥበት የልባችን ኢየሱስ ከሌለ ያፍ ኢየሱስ ምን ያደርግልናል? ስለዚህ እንጠንቀቅ። ራሳችሁን መርምሩ፣ ራሳችሁን አድኑ። እኒህ ሰዎች መድረኩን በፈረቃ ይህንን የስታዲየሙ መድረክ በፈረቃ እየተቀባበሉ የዛሬ መንፈስ እያሉ የግን ወልደታን እየተቃወሙ ነው። ሲግን ወልደታን ትንሽ ልንገራችሁ። ከነሱ ይልቅ የግንቦት ልደታ ጉዳይ ታሪኩ፣ ማንነቱ፣ አመጣጡ በእኛ ያምራል። በእኛ ያምራል። እኛ ብንተርከው ይሻላል። መጀመሪያም ስናበላሸው የነበርነው ካባ፣ ቆብ፣ ሻሽ እንደዚህ ጋውን ይሄ ምንድነው ይሄ ልብስ ስሙም ጠፈኝ። አሁንስ ይሄንን ለብሰን ስናገለግልበት የነበርነው ስንዘም የነበረው አማን በአማን ተወልደት መብርሃን እውነት በእውነት የብርሃን እናት ተወለደች እያል ዮም ፍስሐ ኮነ በእንተ ልደታ ለማርያም ዛሬ በማርያም መወለድ ታላቅ ደስታ ሆነ ብለን ስንዘምርበት የነበረ የግንቦት ልደታ ነው። ዮም ፍስሐ ኮነ በእንተ ልደታ ለማርያም ሃሌሉያ። ዮም በመሪና ተመሪ የሚባል ነው። ፍስሐ ኮነ በእንተ ልደቱ ለክርስቶስ ቅድስት ድንግል ነበረ ኦሪጂናሉ ዜማ። ትክክለኛው
የመጀመሪያው የድጓው ዜማ እናቱ የሚባለው ዛሬ ታላቅ ደስታ ሆነ። በእንተ ልደቱ ለክርስቶስ በክርስቶስ መወለድ እምቅድስት ድንግል ቅድስት ከምትሆን ከድንግል ማርያም በመወለዱ ዛሬ ትልቅ ደስታ ሆነ። ይህንን ደግሞ መላእክት ናቸው ቤተልሔም ላይ ያመሰገኑት። ይሄ ትክክለኛ ዝማሬ ነበረ። ግን መናፍቃን በውስጥ የተወለዱ ከውጭ አልመጡ አገር በቀል ቤተክርስቲያን በቀል የውስጥ መናፍቃን ግን የክርስቶስን አመጡና የመላእክትን ዝማሬ አረሙና ሳንሱር አደረጉና የለም የክርስቶስ ብቻ መሆን የለበትም በማርያም መወለድም ደስታ ሆኗል አሉና ለማርያም አደረጉት ይህን ዝማሬ። እግዚአብሔር ይገልብጣችሁ። በእውነተኛ መረዳት ሁኜ በእውነተኛ የክርስቶስ ትምህርት ላይ ሁኜ ትክክለኛ አስተምሮ ላይ ሁኜ እናንተን እቃወማችኋለሁ። እንዲህ አይነት ትክክለኛ ድርሰትን የምትገለብጡ የምትሽሩ እግዚአብሔር ሕይወታችሁን ኤክስ ያድርገው። እንዴት በእንተ ልደቱ ለክርስቶስ የተባለውን የመላእክትን ዝማሬ እንዴት ለፍጡር ትሰጣላችሁ? ዛሬ በዳዊት ከተማ ደስ ይበላችሁ ነው የተባለው። በዳዊት ከተማ በዳዊት ሀገር መሲህ ክርስቶስ እርሱ ጌታ መድኃኒት ተወልዶላችኋል፣ አትፍሩ፣ ደስ ይበላችሁ ያሉትን የመላእክትን ዝማሬ እንዴት ለፍጡር ትሰጣላችሁ? እናንተ የተረገማችሁ እናንተ ወራዶች እንዴት እንደዚህ ታደርጋላችሁ? ማርያም እኮ እንደማንኛውም ሰው ከእናት ከአባት በዘር በሩካቤ የተወለደች እግዚአብሔር ለእናትነት ዓለም ሳይፈጠር የመረጣት አይደለም። ዓለም ሳይፈጠር አውቋታል። ማናችንንም እንደሚያውቀን እሷንም ያውቃታል። እናቴ ናትና በእንዲህ አይነት በዚህ መጸነስ በዚህ መወለድ ኃጢአት ሳይነካት የውርስ ኃጢአት ሳያስተዳድፋት እንደዚህ ሳትሆን ምናምን ብሎ የሚተርክ ምንም አይነት ፍልስፍና የለውም። እንደማናችንም የውርስ ኃጢአት እርግማን አለባት። አንድም ጻድቅ የለም። ሁሉም ኃጢአትን ሰርተዋል። በአንድ አዳም እኮ ነው። በአንዱ አዳም ሁሉ ሞቱ። ይሄንንማ ልንገርህ፣ ህርምህን አውጣ። በአንዱ አዳም ሁሉ ሞቱ፣ በአንዱ በክርስቶስ ደግሞ ሁሉ ጻድቃን ሆኑ። በቃ ሐቁ ይሄ ነው። ስለዚህ የማርያም ድርሻ የለም። መውለዷ እንደሆነ እንዴ አግኝተው ነው ጌታ ለመውለድ ማናቸውም ሴት ትወልጃለሽ ቢባሉ እኮ እሺ ይላሉ። የሚገርማቸው ያለ ወንድ የሚለው ነው። እሷን ጥያቄ እንደሆነባት እሷ ግራ እንደገባት ሌሎቹም ሴቶች ደናግሮች ቢጠይቁኝ እኮ ወንድ ሳላውቅ ይላሉ። ምን ችግር አለ? የሚያነጻት መንፈስ ቅዱስ ነው፣ የሚቀድሳት መንፈስ ቅዱስ ነው። የእሷ ችሎታ የእሷ ብቃት አይደለም። በቃ በድንግል ማርያም ሆነ ነገሩ። ስለዚህ ድንግል ማርያም እድለኛ ናት። ከሴቶች ተለይተሽ ነው ያላት። በቃ እድሉን አገኘችው፣ እድሉን ተጠቀመችበት። በቃ የጌታ እናት ሆነች። እነ ኤልሳቤጥ የዮሐንስ እናት ሲሆኑ አያችሁ፣ ማርያም ደግሞ የኢየሱስ እናት ሆነች። ሌላ ተልእኮ የለውም። ለመድኃኒትነት ለቤዛነት የሚያበቃ ሕይወት የላትም። ከኢያቄምና ከሐና እንደማናችንም ነው የተወለደችው። እኔ እንደተወለድኩት ነው የተወለደችው። እኔ እንደተወለድኩት ተወለደች። በቤተሰብ አደገች። 15 ዓመት አካባቢ ሲሞላት አቅመ ሔዋን ስታደርስ ለዮሴፍ ታጨች ለጋብቻ። ቤተሰብም ሆነ እሷ የኢየሱስ መወለድ እንደዚያ መሆን ምናምን የሚያውቅ ማንም የለም። እሷም አታውቅም። እሷ ቀድማ ይሄንን ነገር አውቃ ተረርታ ቢሆን ኑሮ መልአኩ ሲያበስራት እንዴት ይሆንልኛል የሚል ሙግት ማቅረብ አያስፈልጋትም ነበር። አታውቀውም። መልአኩ ገብርኤል በጥንቃቄ አስረድቷታል። ስለዚህ ነገሩ ገባት። እንደ ቃል ይሁንልኝ አለች። አካላዊ ቃል ወልድ ኢየሱስ ክርስቶስ ከሷ ተጸነሰ። ጉዳዩ ይሄ ነው። ምስጢሩ ይሄ ነው። አሁን የተሳሳተው ትርክት ማርያምን ልዩ ለማድረግ
ከሰው ተፈጥሮ ውጭ ለማድረግ ከአዳም ዘር ለየት ያለች ለማስመሰል ወደ ኋላ ያሉት ቅድመ አያቶቿ በምክነት የተጠቁ በብዙ ጸሎት ልመና አንድ ልጅ ወልዳሉ። ያቺ ልጅ ደግሞ አሁንም አድጋ ባል ስታገባ መካን ትሆናለች። በብዙ ልቅሶ በብዙ ስቃይ እንደ አንዲት ልጅ ታገኛለች። እንደዚያ እያለ ከነ ኢያቄም ከነ ሐና ደረሰ። ኢያቄምና ሐናም ይኸው የዘር ሆኖ ነው መሰለኝ መካን ሆኑ። ይሄ በነገረ ማርያም ተጽፏል ተቀምጦላችኋል። ማየት ትችላላችሁ። ነገረ ማርያም እነ ጴጥሪቃ እነ ቴክታ እነ ምናምን እንደዚያ እየተባለ የሚተረክ ታሪክ አለ። ኢያቄምና ሐና ሲደርስ እነሱም መካን ሆኑ። ብዙ ጸለዩ፣ ብዙ አለቀሱ፣ ብዙ ጸለዩ፣ ብዙ አለቀሱ። ከዛ በኋላ ማርያም ተጸነሰች። ብንወልድ ሴትም ትሁን ወንድ ለቤተ መቅደስ ስለት እንሰጣለን። ወንድ ቢሆን ካህን ሆኖ ያገለግላል። ሴት ብትወልድ ደግሞ መጋረጃ እየሰፋች ምናምን እንትን እያለች ውሃ እየቀዳች ታገለግላለች። በቃ ለኛ አትሆንም ለእግዚአብሔር ናት ብለው ተሳሉ። ሴት ተወለደች። ትርክቱን ነው የምነግራችሁ። ኦርቶዶክስ በልዩ ሁኔታ እየተረከችው ልብ አንጠልጣይ ትርክት ማርያምን ልዩ ለማድረግ በቃ የተለየች ልዩ ፍጡር ለማድረግ እግዚአብሔር የተጠነቀቀላት በመላእክት ክንፍ በሚካኤል ክንፍ ተሰላ መላእክት ሲያመሰግኗት ሲዘምሩላት የነበረች ለማስመሰል እነ ስምዐኮነ ጽፈዋል። ይሄ መጽሐፍ ይሄ ውዳቂ መጽሐፍ ይሄ መጽሐፍ ይሄንን የሚተርከው ሕይወተ ማርያም ድንግል ሊቀ ሊቃውንቱ የጻፉት ስሟ እንኳን ማርያም ተብሎ ሲጠራ የእሷ ብቻ ማንም እንዳይጠራበት እግዚአብሔር ጠብቆት የነበረ ስም እንደሆነ የሙሴ ማርያም ተብላ ብትጠራ እግዚአብሔር በለምጽ መታት ብሎ የጻፈ መጽሐፍ እነ ሊቀ ሊቃውንት ስምዐኮነ የጻፉት መጽሐፍ። መግደላዊት ማርያም ተብላ በዚህ ስም በመጠራቷ 7 አጋንንት አደሩባት። ሊቀ ሊቃውንት ተብሎ እንደዚህ አይነት ሙትቻ ሐሳብ እንደዚህ አይነት ርካሽ ሐሳብ ይናገራል እንዴ? እንደው ህዝቡን ምን ያህል ቢንቀው ነው? ህዝቡን ምን ያህል ቢረሰው ነው? ሊቃውንት የተባሉትን ምን ያህል እንደሌሉ ቢቆጥራቸው ነው? ወይስ የእሱ ልቡና እንደ እንስሳ ሆኗል? ዘክቡር ውእቱ እያይመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመሰለው። ሰው ክቡር ፍጥረት ነበረ። ወኮነ ከመ እንስሳ ዘአልቦ ልቦ ተመሰለው። ነገር ግን እንደ እንስሳ ሆነ። ልብ እንደሌላቸው፣ ሐሳብ እንደሌላቸው፣ የትናንትናውን የነገውን እንደማያገናዝቡ፣ አስተሳሰብ እንደሌላቸው እንደ እንስሳ ሆነ እንጂ ሰውማ ክቡር ፍጥረት ነበረ። እውነት ነው። እነዚህ ሰዎች ልብ እንደሌላቸው እንደ እንስሳ፣ አስተሳሰብ እንደሌላቸው እንደ እንስሳ ሆነዋል። ተፈጥሯቸውን ረስተዋል። ወይም ቤተ ክርስቲያኒቱ እንዴት መመራት እንዳለባት ገደል ትግባ፣ ብቻ እኔ እንጀራ ላግኝ፣ እኔ ልብላ የሚል የሞተ ሐሳብ ይዘው ገብተዋል ማለት ነው። እንዲህ አይነት የበከተ ሐሳብ እንዲህ አይነት የበከተ አስተምሮ በቤተ ክርስቲያን ውስጥ አለ። ስለዚህ ማርያም ልዩ ፍጡር እንድትሆን ከሚያደርጉት ሰዎች አንዳንዶቹ እነዚህ ሊቀ ሊቃውንት ነን ባዮች ናቸው። የሚያርማቸው የሌለ አረ የኔታ እንዲህ ይሁን የሚላቸው የሌለ ሊቀ ሊቃውንት ናቸው። ከእግዚአብሔር በታች ናቸው። ማን እነሱን ያርማል? የእግዚአብሔርን ዓይን እንደመጠንቆል አይደል የሚሆንበት? አይችልም። ከባድ ነገር ነው። እና እነዚህ ሰዎች በእንደዚህ አይነት የፈጠራ ጽሑፍ የሕዝቡን አይምሮ አስረውታል። እና ማርያም በዚያ ሁኔታ በዚያ ትርክት እንግዲህ ተጸነሰች፣ ተወለደች። የግንቦት ልደታ ዛሬ
የሚገርመው ማርያም ከመወለዱ አስቀድሞ ድውይ ፈወሰች፣ ሙት አስነሳች። ገና በማህፀን እያለች አይነ ስውሯ ዘመዷ እንዲሁ እውነት ሐና አርግዘሻል የሚባል ወሬ ሰምቼ እውነት እንዲሁ አርግዘሻል ብላ አይነ ስውር ናት እንግዲህ እስቲ እንዲሁ ሆድሽን ልዳሰው እንዲሁ ሆድሽ እንዲሁ ገፋ ብሎ እንደሆነ ብላ ስትዳብስ አይኗ ቦግ አለ። ታምር ተባለ። ይሄ ገና በማህፀን ሳለ አይን ያበራ ሲወለድማ ምን ታምር ይሰራ ይሆን ተባለ። አለታት አንድ ቀን ደግሞ ሐና ዘመድ ሙቶ ልታለቅስ ሄደች። ያው እንግዲህ የቅርብ ዘመድ ለቅሶ ሲያለቅስ ሬሳው የተጋደመበትን አልጋ እየዞረ ነው የሚያለቅስና እኔ ልሙትልህ እኔ ልቅደምልህ ምን አለ እንዲህ በሆን ነው የሚለው። መቼም እዚያ ውሸታሙ ሁሉ ሙት ቢባል እኮ አይሞትም፣ ይሮጣል። በቃ አንተን ልንገል ነው እሱ ይድናል ቢባል ይሮጣል ልብሱን ጥሎ እንጂ አይሞትለትም። እናቱ እንኳን ብትሆን የውሸት ልቅሶ ነው የሚለቀሰው። ከዚያ ሐናም እንደዚያ እያለች ወየው ስትል ከዚያ የሞተ አስከሬን ላይ ጥለዋ ሲያርፍ ብድግ አለና የፈጣሪ አያት ሰላም ለኪ እምሄውቱ ለፀሐይ ጽድቅ፣ ለእውነተኛ ፀሐይ አያቱ የሆንሽ ሰላም ላንቺ ይሁን አላት። እንግዲህ ተመልከቱ፣ የኢየሱስ አያት ናት ሐና። የእውነተኛ ፀሐይ አያቱ የሆንሽ ሰላም ላንቺ ይሁን ብሎ ሰገደላት። ከዚያ በኋላ እንግዲህ ባለፈው አይን አበራ፣ አሁን ሙት አስነሳ። እንዴ ይሄማ የተወለደ ጊዜ እንግዲህ ህዝቡን አሳምጾ እንደነ ዳዊት እንደነ ሰሎሞን 40 ዓመት ሊገዛና አይደለ? ቀድሞ አያቶች እነ ዳዊት እነ ሰሎሞን እንደ ገል ቀጥቅጠው እንደ ቅቤ አቅልጠው እንደ ሰም አቅልጠው ገዙ። አሁን ደግሞ ከነሱ የሚወለደው እንደነሱ እንደዚህ ያደርግ አይደል አሉና ፈሪሳውያን አይሁድ በጠላትነት ተነሱባቸው። ሐና ነፍሰ ጡር እንዳለች ተሰደዱ። ሊገደሉ ሲሉ አመለጡ። ገብርኤል መጥቶ በዘመድ የከበራችሁ ኢያቄምና ሐና ተነሷልና አምልጡ ብሎ ወደ ሊባኖስ እንዲሄዱ አደረገ። ከዚያ ከፀሐይ 7 እጅ የምታበራ ተወለደች ተብሎ ነገረ ማርያም ይተርክልናል። ከዚያ ተወልዳ 3 ዓመት ሲሞላት የስዕለት ልጅ ናትና ስዕለታችንን ተቀበሉ ብለው ወደ ቤተ መቅደስ ወሰዷት። እንግዲህ ተመልከቱ የውሸቱ ቁልል። ገና ነፍሰ ጡር ሁና ገና በእርግዝና እያለች ልትገደል የነበረች ሕፃን አሁን ግን የስዕለት ልጅ ናትና ስዕለት ተቀበሉ ተብሎ ወላጆቿ እነዚያው የታወቁት የሚተዋወቁት ካህናቱና ወላጆች ቤተ መቅደስ በር ተገናኙ። ካህናቱ ምን አሉ ተሰብስበው፣ እችን የመሰለች ልጅ ምን እናበላታለን? ምን እናጠጣታለን? ከፀሐይ 7 እጅ የምታበራ መላእክትን የምትመስል ምን አይነት ታምረኛ ናት? ምን ጉድ ነው እያሉ አመሰገኗት፣ አደነቋት። እንዴ ለምን ባለፈው ገና በእርግዝና እያለች ያባረሯት አይደለች? እንዴ በእጃችን ገባች ኑ እንግደላት አይሉም ነበር? ከዚያስ እልል ብለው ቤተ መቅደስ አስገቧት። እኔ አለፍ አድርጌ ነው የምተርክላችሁ። ቤተ መቅደስ ገባች። 15 ዓመት 12 ዓመት እዚያ ኖረች። ቤተ መቅደስ ታረክስብናለች ብለው በጠላትነት ተነሱባት፣ አስወጧት። እንዲያው ተመልከቱ መጫወታ ድራማ። ከዚያስ እሺ ትውጣልን፣ የትም ገደል ትግባ፣ የራሷ ጉዳይ። ቤተ መቅደሳችን ታረክስብን። ጠንቋይ እኮ ገዝተው በጠንቋይ ሊያጠፏት ነበረ። መላእክት ወርደው እየጠበቋት ጠንቋዮቹ ሁሉ አጥፍተዋቸው ነው እንጂ 15 ዓመት እድሜዋ ሲደርስ ከቤተ መቅደስ ወጣችና ከኛ ቤት ትሁን ከኛ ቤት ትሁን፣ እኔ ሊያዛት እንደገና ደግሞ ሽኩቻ ወይ ውሸት። እንደዚህ አጣልተው ያስወጧትን እኔ ማለት ምን አመጣው? ይሄ ውሸት አይደለም? አይ ከምንፋጅ የኔ እያልን ከምንጨቃጨቅ ለምን ዕጣ እንጣጣለን? ዕጣ ሲጣጣሉ ለዮሴፍ በዮሴፍ ብትር ላይ የሆነ ለውዝ ፍሬ አፍርታ አብባ ተገኘች። አንድም የዮሴፍ በትር ወይ ዮሴፍ ቀባ ለማርያም ፍርትከ እጮኛህን ማርያምን ጠብቃት የሚል ከዮሴፍ በትር ላይ ተጽፎ ተገኘ።
እንግዲህ በጣም በጽሁፍም በምንም ምስክርነቱ እጣው ለዮሴፍ ደረሰ። ዮሴፍን ምን ብለው አስጠነቀቁት? ፈቅደን ወደን እስክናሰናብት ድረስ እንዳትነካት፣ ግብረ ስጋ እንዳትገናኛት፣ እኛ ፈቅደን እስክንሰጥ። ምን ማለት ነው? ምን አገባቸው በሰው ልጅ? እነሱ አውጥተው ጥለዋታል። ከዚህ በኋላ የትስ ብትገባ የፈለጋትን ብትሆን ምን አገባቸው? ዮሴፍስ ምን አገባው? ትዳሩን ይዞ ሌላ ሴት አግብቶ አይኖርም እንዴ? ጠባቂ ሆኖ ሌላ ሴት ይዞ መከራውን የሚያገለግል ውሃ እየቀዳ እንጨት እየለቀመ የሚያገለግል የት ያውቃታል? ስለዚህ ይሄ ሁሉ ውሸት ነው። ቤተ መቅደስም አልገባችም፣ ስደትም የለም፣ ንፍሮም የለም። አሁን ዛሬ ንፍሮ ተነፍሮ በደጅ ነው የሚበላ። ከቤት ውስጥ ንፍሮ ተነፍሮ አይበላም። ለምን ሲባል ማርያም በስደት ነው የተወለደችው፣ እንክብካቤ አልተደረገም ለሐና። ስለዚህ ማነው ስሙ ይሄ ኢያቄም ጥራጥሬ ለምኖ በሰፈር በመንደር ያው ጥሬውን ቀቅሎ የአራስ ምግብ እሱን ነው የሰጣት። ስለዚህ ያ መታሰቢያ ነው። ውሸት ይሄ ከመናፍስት አሰራር ጋር ዛሬ ማታ ሌሊት አስቡ፣ በየመንደሩ አዳምጡ። የዛር መንፈስ ኦርቶዶክስ ነኝ የሚል ሁሉ ጨፌ ጎዝጉዞ ቡና ፍልቶ ዕጣን እያጨሰ ፈንድሻ እየበተነ የዛር መንፈስ ሲያጓራ የሚያድር ታዲያ ለምንድን ነው? እውነት የዓለም ብርሃን ማርያም ትወልዳለች ከተባለ ይሄ ነው እንደ መልእክቱ። ዛር ወርዶ ዛር ተጠርቶ ዛር ነክሶ ሲያጓራ እየዋለ እያደረ ድብ እየተመታ ኦርቶዶክሳውያን ማተቡን ያሰረ ሁሉ እድል ፈንታ ሊጠይቅ የሚሄድበት ዛሬ አይደለም እንዴ? እቺ ናት እንደ ማርያም። ለመሆኑ በእርግጠኝነት ግንቦት አንድ ትወልዳለች? ስለዚህ የሌለ የፈጠራ ትርክት ነው እየተተረከ ያለው። ባጭሩ ማርያም ትወልዳለች። እንዴት እንዳደገች በእናት በአባቷ ቤት ብቻ ነው እንደማንኛውም እስራኤል ላይ ያደገችው። ለእጮኝነት ስትደርስ ዮሴፍ በህጋዊ መንገድ እናት አባቷን ጠየቅ፣ አስፈቀደ። እጮኝነት ሰጡት፣ እቤቱ ይዟት ሄደ። ከዚያ ቤት እያለች መልአክ የምታበሰራት ትወልጃለሽ አላት። ማርያም የምትታወቀው በዚህ መንገድ ነው። የሌለ ነገር አትፍጠሩ። ይኸውላችሁ ዮሐንስ ሲወለድ ከመወለዱ አስቀድሞ ለአባቱ ለዘካርያስ መልአክ መጥቶ ተናግሮታል። እንዲህ አይነት ልጅ ይወለድልሃል ብሎታል። ሙግቶች አሉ፣ ክርክሮች አሉ። ስለዚህ ሉቃስ ጸሐፊው የዮሐንስ መጥምቅን ታሪክ ሲተርክ ከዘካርያስና ከኤልሳቤጥ ነው የጀመረ። ከአብያ ወገን የሆነ ዘካርያስ የሚባል አንድ ካህን ነበረ፣ ኤልሳቤጥ የምትባል ሚስት ነበረችው ብሎ ከማን ወገን እንደነበረ ታሪኩን ይናገራል። የሁለቱን ታሪክ የእናት አባቱን ታሪክ ከተረከ በኋላ ዮሐንስ እንደተጸነሰ እንደተወለደና በምድረ በዳ እንዳደገ ይተርካል። ስለ ማርያም ግን እናትና አባቷን አይገልጥም። ማርያምን የምታክል ሴት ተወልዳ እንደ ዮሐንስ ለምንድን ነው ወደ ኋላ የእናት አባቷ ታሪክ ያልተተረከው? ያለ እንደሆነ እግዚአብሔር ነው የሰወረልን። ክብር ለስሙ ይሁን። እንኳንስ በወንጌል ተገልጦ ያልተገለጠ የፈጠራ ተርከን እንኳን ጣዖት እያመለክን ነው። ይኸው ማርያም እንዲህ ናት እያልን ተመልከቱ። እንግዲህ ይሄ የተጠረበ ምናምንቴ ነገር ከቻይና ከቱርክና ነሐሴ 7 ተጸነሰች፣ ግንቦት 1 ተወለደች፣ ታኅሳስ 3 ቤተ መቅደስ ገባች፣ ጥር 21 አረፈች፣ የካቲት 16 ቃል ኪዳንን ተቀበለች፣ ሐምሌ 14 ተቀበረች፣ ነሐሴ 16 ደግሞ ወደ ሰማይ አረገች። መጽሐፍ ቅዱስ ላይ ብዙ ቆንጆ ሴቶች አሉ። ርብቃ ቆንጆ ናት፣ ራሄል ቆንጆ ናት፣ አቢጊያ ቆንጆ ናት፣ ቤርሳቤት ቆንጆ ናት፣ ውብ ናቸው። የሁሉም ውበት ከታይላንድ ከህንድ ያመጣነውን ጣዖታዊ ልምምድ ኦርቶዶክሳውያን አለን የሚሉ አሽቃባጮች እንኳን እነ ማህበረ ቅዱሳን የማይቃወሙት አምልኮ ባይድ ነጋዴ ሁሉ ተሰብስቦ ቤተ ክርስቲያኒቱን ሲዘር የነፍሱ ጉዳይ ቅንጣት ታክል የማያሳስበው እኛ የተሐድሶ ልጆች ከኦርቶዶክስ የተገኘን የተወለድን እንዲህ አይነቱ አጋንንታዊ ትምህርት በኢየሱስ ክርስቶስ ስም የተገለበጠ ይሁን። በእኛ ያምራል። ፕሮቴስታንቱ እስቲ መጀመሪያ ቤትክን ጓዳህን ራስህን አጽዳ። ቆም በል ትንሽ ራስህን አስብ። ግድ የለም ተረጋጋ። አንተም ጓዳህን አጽዳ፣ እኛም ጓዳችንን እናጽዳና ያኔ ስታዲየም እንገናኛለን። በእውነት መሰረት ላይ ለመቆም ስታዲየም ላይ እንገናኛለን።
ስለዚህ ኦርቶዶክሱ እንዲህ አይነቱን አጋንንታዊ ልምምድ በድንግል ማርያም ስምም ሆነ በየትኛውም ጻድቅ ስም የምታመጣውን ርኩሰት እንቃወማለን፣ እናፈርሰዋለን። ዛሬ እንደው በዚህ ቢበቃ ይሻላል። ካስፈለገ በሚቀጥሉት ቀናቶች እናየዋለን፣ እንፈትሸዋለን። ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። ሁኔታዎችን በጥንቃቄ መርምረን በነቢያትና በሐዋርያት ላይ በተመሰረተ በእነሱ አገልግሎት ላይ በጸና በእውነተኛው ክርስቶስ ላይ ለመቆም እግዚአብሔር ይርዳን። ክብር ለአምላካችን ለእግዚአብሔር ይሁን። ሰላም ሁኑልኝ።